ጋብቻ ቀለበት አኖራለች። ጋይስ ጆሲ ግን ምን ጠብቀው ነገር ንግግር እንዲያደርግ ወደ መድረኩ ሲጋበዝ ማለት ሰላም ጤና ይስጥልኝ ጋይስ እንደምናመሻችሁ። እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ ሲጠበቅ የነበረው የቲክቶከር ጃኒ ገብሩ ጉዳይ ዛሬ እንግዲህ ታይቷል ማለት ነው። ይሄንን ነገር እንግዲህ ሁላችንም ያልጠበቅነው ነገር ነው። ነገር ግን የመጠራጠሩ ነገር ነበር። ነገር ግን እንግዲህ የሚገርም ፕሮግራም ነው። ይሄም ትልቅ ፕሮግራም ነው ማለት ነው። ግን አንድ ትልቅ ሰርፕራይዝ የሚያደርግ ነገር ታይቷል በዚህ ጉዳይ በአዶናይ ዙሪያ ማለት ነው። አንድ ላይ እንዳሉ የሚያመላክት ቪዲዮ ማለት ነው። እንግዲህ እነዚህ የተወሰኑ ቪዲዮዎች እናያለን። እንዲሁም ጃኒ ምንድነው ያስለቀሳት እንደዚህ ስሜታዊ ያደረጋት ቪዲዮ ምንድነው ንግግሩ የሚለው ደግሞ እንግዲህ እሱንም እናያለን ማለት ነው። ሌላ የተወሰኑ ቪዲዮዎችን ይዤላችሁ መጥቻለሁኝ። አብራችሁን እስከ መጨረሻ እንድትቆዩ በትህትና ጠይቃችኋለሁኝ ማለት ነው። አብራችሁን ቆዩ። ድሮ ጀምሮ ከ8 ዓመት በፊት ጀምሮ ማቃት ጓደኛዬ እና ያው ልቧ በጣም የዋህ ነች። የዋህ ልጅ ደግሞ ልብህ ጥሩ ሲሆን ምንም ነገር ይሳካልሃል። ስለዚህ ጃዬ በጣም ነው የምወድሽ። ንግግር ኢንተርቪው ራሱ እምቢ ነበር ብለው ብዙ ቦታና ላንቺ ስል ነው የመጣሁት። እወድሻለሁ። ቻው። ዋው ጋይስ ጆሲ ግን ምን ጠብቀው ነገር ንግግር እንዲያደርግ ወደ መድረኩ ሲጋበዝ ማለት ነው። ጃንዬ እኛ ኤክስፔክት ያደረግነው ሌላ ነገር ነበር። ይሄኛውም ግን አምባሳደር ስለሆንሽ አስደስቶናል፣ እንኳን ደስ አለሽ አለ። ምን አስበው ነበር የሄደው ጆሲ? ምን ጠብቀ ነበር ጋይስ? እናንተስ ምን አስባችሁ ነበር? አምባሳደር ሆናለች የዶክተር ፌቨን ዴንታል ክሊኒክ። ጋይስ እንኳን ደስ አለሽ። ጋብቻ ቀለበት አኖራለች። የስራ ጋብቻ ነው የምታደርገው ከአንድ ትልቅ ተቋም ጋር የ13 ዓመት የስራ ልምድ ያለው በዚህ በጥርስ ሕክምናው ዘርፍ ላይ ትልቅ ሚና ካመጣና ለማህበረሰብ ለተለያዩ ተቋማት ተደራሽ ከሆነ ትልቅ ድርጅት ጋር በዛሬው ዕለት የአብሮነት ቆይታዋን የምታኖርበት አሻራ አይጃኒ ስሙን መጀመሪያ እኮ ምን አለች መሰላችሁ? ምን እንዳደረገች ንገራችሁ። ደወለች ከትላንትና ወዲያ ማለት ነው ፕሮግራሙ ላይ እስቲፍዬ ቆንጆ ፐርፎርም ታደርጋለህ ምናምን አለች። በቃ እሺ ችግር የለውም ስፓቱ አሪፍ ከሆነ መድረክ ምናምን ነገር ካለው ፏርጌ እልልሻለሁ ተባለ። ስታይልሽ ተባብለ ቦታው ነው እንጂ ክበብ ጋይሶች ክበብ የኔ ክበብ ተፋይደ እንደ ጋይሶች ጅምነት ነው ኮንሰርት እያሰብኩ ወደፊት አልበሜን ጨርሼ በክሬን ተንጠልጥዬ እገባለሁ፣ በሄሊኮፕተር እገባለሁ እያልኩ እዚህ ጋር ሚክሰር በሌለው ማይክ ንግግሬ ራሱ ድምጼን ስሰማ እያወራሁ የኔ ድምጼ አይደለም ይደረግ የነበረው ነገር ግን አይታችሁታል። ልጅውን ደግሞ አውቀዋለሁ እርጉዝ እንዴ የመጀመሪያ ስቴጅ ራሱ 500 ሺህ ብር ይሰራል። እዚህ ጋር ፍሉካን ሚገን ብሎ ለደሚገንዘብ ነው ጃኒን ያልሰማናትም ጃኒን የተሰማትን ስሜት በለቱ ከፊርማው አሻራዋን ከማኖሯ በፊት በጣም በዚህ አጋጣሚ በፕሮሰስ ውስጥ ስለነበርኩኝ በጣም ታይም ሰዓት ላይ ዲሲፕሊን ነበረች። በጣም ኢን ታይም ኦር ኦን ታይም ነበር የምትገኘው። ነገሩ በደንብ አክብራ ስለ ብራንድ አምባሳደርነት ገብቷን ስለሆነ የሆነችበትን መንገድ በዚህና በዚህ ነው። በጣም የምትከበር ጨዋ ስነ ስርዓት እንዳላት አይቻለሁ። በብዙ ነገሮች ላይ ለመደራደር ምቹ ሆነች የነበረች ሴት ናት። እባካችሁ ክብር ስጡልኝ፣ አጨብጭቡላት። በቆይታችን አጠቃላይ የዚህ ተቋም ከጥቂት ደቂቃ በኋላ ፊርማዋን እዚህ ላይ ካኖረችበት ሰዓት ጀምሮ በይፋ ብራንድ አምባሳደር ትሆናለች። እስካሁን ግን አይደለችም። ከሆነች ግን እስቲ ምን ይጠብቅባታለን? እንደማንኛውም ብራንድ አምባሳደር ከዶክተር ፌቨን እና እንዲሁም ከጃኒስ በጋራ ሆነው ምን እንጠብቃለን? የተሰማትን ስሜት ሪፍሌክት እንድታደርግ ጋብዛለሁ። እንኳን ደስ ያለሽ።
እንዴት ዋላችሁ? አክብራችሁ ስለመጣችሁ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። አይ ፈዘውብኝ ነው። እሺ ከዛ በመቀጠል ብዙ ንግግር አልችልም፣ ስራ ነው የምችለው። ባይዘው ስራ ላይ ጎበዝ ነኝ፣ ወሬ አልችልም። ዶክተር ፌቨን ልዩ የጥርስ ሕክምና ክሊኒክ መርጠሽ ኮርተሽብኝ ብራንድ አምባሳደር ስላደረግሽ በጣም አመሰግናለሁ እና አብረን እንሰራለን። ወደፊት እና እወዳችኋለሁ። አመሰግናለሁ እናቴ፣ በጣም እወድሻለሁ። በአንቺ ጸሎት ብዙ ነገር እናልፋለሁ። እግዚአብሔርን የአንቺ ጸሎት ነው እዚህ ያደረሰኝና እወድሻለሁ የኔ እናት፣ በጣም አከብርሻለሁ። ሁሌም ከአንቺ እኖራለሁ። ለእናቴ አንዴ ፍቅር ስጡልኝ በእግዚአብሔር። እናቴ እወድሻለሁ በጣም። ክብር ለእናቶች። በዛ አጋጣሚ ጋይስ ኖ አይዞሽ ጀግና ሴት አታለቅስም። ቴንክ ዩ ጃኒ አልቅሳኔ ነው የምታስለቅሰኝ ነው። እኔ ኖርማሊ አልቅሻ ነኝ እና የእናት ነገር ሲሆን ደግሞ ሁሉ ማይነት ያ እናትሽ የገለጽበት መንገድ ወደ ጃኒ ስመለስ እጅግ በጣም በኩራት ይሰማል። እጅግ በጣም በኩራት ነው አምባሳደራችን ያደረግናት። ምክንያቱም በጣም ጠንካራ ሴት ናት። በዚህ እድሜዋ ራሷን ችላ የምትኖር ራሷን ችላ የምትወስን ሴት ናትና እኔ ደግሞ ሴት ልጅ ጠንካራ ሲሆን በጣም ደስ ይለኛል እና በደስታ ነው አምባሳደር ያደረኳት። ከእሷ ጋር አምባሳደር ሆነን በጣም ብዙ እንደምንጓዝ ከዚህም ቀደም ሰክሰስፉል ነበር፣ የበለጠ ሰክሰስፉል እንደምንሆን እርግጠኛ ነን። ጃኒ በጣም ነው የምንወድሽ፣ እጅግ በጣም የጃኒ ፋሚሊዎች፣ የቢራቢሮ ፋሚሊዎች በጣም ፍቅራችሁ ለእሷ ያላችሁ ነገር ደስ ይላል። እኔም አንዷ ነበርኩ፣ ዛሬ ደግሞ የኔ ያረኳት ደስ አለኝ። አመሰግናለሁ። እባካችሁን ክብር ስጡልኝ። ሁለቱም ኢሞሽናል የሆኑት ባለፉት 2 ወራት የጃኒ የላይቭ ስትሪም ፕሮግራም ተከታትለናል። ምክንያቱም ይሄ ትንሽ ከኋላ እባካችሁ ፕሊዝ፣ ከኋላ እዛ ጋር ከኋላ ፕሊዝ፣ እየጨረስን ስለሆነ አንዴ አክብረናት በክብር ወደ ኮክቴል ፕሮግራማችን እንሄዳለን። ላለፉት 2 ወራት አዳር የነበሩትን ሁሉ ላይቮቿን ተከታትለናል። በግልም ከተከታዮቿ ጋር የምታደርገውን ነገሮች ሁሉ ተከታትለናል። የማርኬቲንግ ቲሙ የህግ ክፍሉ ገምግሞ ብዙ ነገሯን አይቶ ትመጥናለች፣ በጣም በህዝብ ዘንድ ፍቅር አላት፣ ጤናማ ግንኙነት ነው ያላት ተብሎ ስለታመነበት ነውና ብዙ የሚያስለቅሷት ትናንትና ውስጥ ስኬቷን የተፈታተኑ ሬዚስታንስ የሆኑባት ብዙ ጉዳዮች እንዳሉ ብናቅም ያን ሁሉ ስኬት ማለት ተፈትኖ መቅረት ሳይሆን አልፎ እዚህ ጋር መገኘት ነውና አክብሯት እባካችሁ፣ በደንብ አጨብጭቡላት። ሴትነት የስኬትና የጥንካሬ ምልክት ነው። ከተጠቀምንበት ብቻ ነው። እዚህ ከማዕከላችን እናቷም ተገኝተዋል። ሰሞኑን እሳቸው እያመሹ ነበር ከኛ ጋር ሲመጡ ሲያዩ ሲንከባከቧት የነበረው። እንደዚህ ነው እንግዲህ ልጅ ማኖር ሲጀምር ቤተሰቡን ደርሶ በዚህ ልክ ነው። በቤተሰብ ታምኖ እናት አብራ እየደከመች የልጇን ውጤት ለማየት እየተጋች ነው ያለችው። እንደዚህ አይነት ማህበራዊ ሚዲያ ላይ የሚተጉ ሰዎች ሲያሳዝኑ ብዙ ቤተሰብ ማሳዘን አለ፣ ብዙ ልጆችን አለና ፕሊስ የሚሰሩ ሰዎችን በተለይ በማህበራዊ ሚዲያ እናበረታታ። ጃኒን በጣም በእምነት እኔ ራሱ ደስ ብሎኝ ነው። ብዙ 11 ኢንፍሉዌንሰሮች ቀርበው ከ22 ወደ 11 ከ11 ወደ 5 ከ5 ከ1 እስከ 3 ጃኒ ነው በውጤት የወጣቸው። ስለዚህ አክብሯት። የመጨረሻው የፊርማ ስነስርዓት ላይ እንሄዳለን። ይህንን ዶክመንት ይረካከባሉ። የውስጥ ዶክመንቶቹ ተፈራርመዋል። ይህንን ግን ዶክመንት ለመረካከብ ያክል ዶክተር ፌቨን አንብበሽ
የራስሽን ፊርማ ትፈርሚያለሽ። በአንቺ በኩል ያለው የእሷ ነው፣ በእሷ በኩል ያለው የዶክተር ፌቨን ልዩ ጥርስ ህክምና ክሊኒክ መስራችና ባለቤት የዶክተር ፌቨን ፊርማ የሚያርፍበት ነው ማለት ነው። አንብባችሁ የላኛውን ሀሳብ ትፈርማላችሁ፣ ትለዋወጣላችሁ እዚሁ። ስለዚህ የተለየ ነገር ካለም ቼክ አድርጉት። ከበፊቱ በትናንትናው ዕለት የውስጥ አግሪመንት አድርገዋል። ዛሬ መጨረሻው ጃኒ በዚህ ተቋም ውስጥ ብራንድ አምባሳደር ተደርጋ የምትሾምበትን አግሪመንትን ትፈርማለች። ቀን ዛሬ 07 ቀለበት እያላችሁ ስታወራ የነበረው ቀን ትስስሩ የሚሆነው የቢዝነስ ይሆናል ማለት ነው። ስለዚህ የቃል ኪዳን ፊርማቸውን የሚያኖሩበት ልዩ ቀን ነው። ላዩን አንብባችሁ መጨረሻው ገጽ ሄዳችሁ መፈራረም ትችላላችሁ። ዶክተር ፌቨን ፊርማዋን እያኖረች ነው። ኮንግራጁሌሽን! መልካም የሥራ ዘመን ለሁለቱም አካላት መልካም የሥራ ዘመን እንመኛለን። መልካም የሥራ ዘመን። ዶክመንቱን ይቀያየራሉ። ከአሁን ሰዓት ጀምሮ በ2018 ከብዙ በርካታ ውጣ ውረድ በኋላ ጃኒ የዚህ የ13 ዓመት ልምድ ያለው የዶክተር ፌቨን ልዩ ጥርስ ህክምና ክሊኒክ ብራንድ አምባሳደርና በይፋ ተሾማለች። ኮንግራቹሌሽን! ደስታቸውን እየገለጹ ይገኛሉ። እንኳን ደስ ያላችሁ። ጋይስ ፕሮግራሙ ይህንን ይመስላል። እንግዲህ ከጃኒ በላይ ይህንን ነገር ማን ሊሆን ይችላል? እና ጃኒ የሚገባት ነው። እንግዲህ ለዶክተር ፌቨንም ጥሩ እድል ነው፣ ለጃኒም እንዲሁ ጥሩ እድል ነው እና እጅግ በጣም የሚያስደስት ቀን ነበረ ማለት ነው። እንግዲህ በስተ መጨረሻ እጅግ በጣም ሲያነጋግር የነበረ እዚህ ቪዲዮ ላይ እንግዲህ ናፒ የአዶናይ ካሜራማን ታይቷል ማለት ነው እና ይህን ነገር እጅግ በጣም ብዙ ሰዎች ሲቀባበሉት ነበር ማለት ነው። ይህንን ቪዲዮ ምናልባት ከአዶናይ ጋር አብረው እንዳሉ የሚያሳይ ነገር ነው ሲሉ ነበረ ብዙዎች ማለት ነው። እኔም እንደዛ እገምታለሁኝ ማለት ነው። እንግዲህ ሁላችንም ስንጠብቀው የነበረው የአዶናይ እና የጃኒ ቀለበት ፕሮግራም አልሆነም ማለት ነው፣ ይህንን ፕሮግራም ማለት ነው። ስለዚህ እንግዲህ ለቀጣይ የምንጠብቀው ይሆናል ማለት ነው። እንግዲህ በሰላም ከተለያዩ ምንም ማድረግ አይቻልም። ምናልባት ግን አንድ ላይ ቢሆን ደስ ይለኛል ነው። እኔ የነበረኝ ቆይታ ይህንን ይመስላል። ግን የናፒ ቪዲዮ ጋብዣችሁ ነው የምንለያችሁ ማለት ነው። ሰላም ጤና ይስጥልኝ። አስተያየት ካላችሁ ግን ጻፉልኝ ኮመንት ላይ ማለት ነው። አመሰግናለሁ።
በምን